እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። የሆነ ነገር ልል ፈልጌ ነበር እና የሰዎችን ነገር ሳሰላስል ማለት ነው አንዳንድ ነገር ትዝ ይለኛል እና እሱም ደግሞ ምን መሰላችሁ? ሀገር ላይ ለምንድነው በሰዎች ላይ በቃ በሀገር ላይ ብቻ ሳይሆን በሰዎች ላይ ለምንድነው ውሸትና መከዳዳት የበዛው ብዬ አስቤ ነበርና አንዳንድ ጊዜ ስጠይቅ ማለት ነው እና ብዙ ሰዎች በትዳር ላይ ሆነው መፋታትን ያበዛሉ ማለት ነው። ለምን መሰላችሁ? በብዛት የቤቱን ሚስት ሳያከብር የውጩን የሚያይ ባል አለ። ሴቶች ደግሞ አንዳንድ ጊዜ ወደ ትዳር ስንገባ ብዙነታችንን ባሎች የቤት እመቤት ሁኑ ሲሉን እሺ ብለን ከዛ መዝረክረክ እናበዛና ከዛ የሆነ ስናጣ ስንገረጣ ምን ስንል የሆነ ባሎች ውጭ ያበዛሉና ውጭ ካበዙ በኋላ ጥለውን መሄድ እና ውጭ ሲያዩ የቤታቸውን ሳያሞቁ የውጭን ማየት ይጀምራሉ። ከዛ እንደገና ውጭ ይሄዳሉ። ውጭ ከሄዱ በኋላ ወይም ያገባሉ ወይም ይፈታሉ። ከዛ ፍች ይመጣል ማለት ነው። ከዛ ፍች ሲመጣ ይፋታሉ። ባልና ሚስት እንግዲህ ይፋታሉ። ከተፋቱ በኋላ ልጆች የማደግ ፍላጎታቸው በእናት ወይም በአባት ይሆናል። ወይም በአባትየው ወይም በእናትየው። ከዛ የልጆች ፍላጎታቸው አልሟላ ሲል ወደ ጎዳና ይወጣሉ እና በጎዳና መካከል ሁሉንም ስታያቸው ወይም ጠጋ ብላችሁ ስትጠይቋቸው በብዛት የአባትና የእናት መፋታት ይላሉ። እና አንዳንድ ጊዜ ለምንድነው ባልና ሚስት የሚፋቱት? በትዳር ውስጥ ሆነን አላየነውም ግን ቢያንስ እንኳን ለልጆቻቸው አያስቡም ወይ? ከዛ ላይ ደግሞ እየቆየን ስንሄድ እንኳን የሰው ሰውነት እና የራሳችንን ሰውነት ያረጃል ማለት ነው። ከዛ የሰዎችን መከተል ትተን የራሳችንን እንትን እንላለን እና በብዛት ሰዎች ባይፋቱ ከዛ ላይ ደግሞ በትዳር ላይ ልጅ ከወለዱ በኋላ የሚጎዳው ልጅ ነውና ይሄን ቢያስቡ ለምን ብዬ አንዳንድ ጊዜ ይገርማል። ብዙ አመት እንኳን ኖረው ብዙ አመት የኖሩት እያስገረሙት 90 አመት 100 አመት ምናምን ልጅ አጥተው ድረስ እስከ ብዙ ፈተና ተፈትነው አልፎ ልጅ የወለዱ አሉ የኖሩ አሉ። ግን ለ80 ለ90 አመት ተፋተው ብዙ ሰዎች ትዳራቸውን በትነው ይኖራሉ። ለምን እንደሆነ አላውቅም። መከዳዳት ለምንድነው ሰዎች የሚከዱት? ሰው ብዙ አመት አይኖርም ለምን ይከዳሉ? ምንም ቢሆን ምንም ወላ ወንድም እህቱን ወላ ሚስት ባሏን ወላ ባል ሚስቱን ለምን ይከዳሉ? ምንም አይጠቅሙም እኮ። ስለዚህ እነዚህ ነገሮች ለምን ብዙ አመት አንኖርም? ትንሽ አመት ለምንኖር ይሄ ነገር ሲደርስ እኔ ሁልጊዜ ጥያቄ ነው። ለምን ብዬ እጠይቃለሁ ሁልጊዜ ማለት ነው